ያው የሶማሌ ተወላጅ አሁን የህዝቦች ትብብር ለሰላም ምናልባት የህዝቦች ትብብር ለሰላም በጣም አስፈላጊ ነው። የህዝቦች ትብብር ለጸረ ዲሞክራሲ ለሆነ አምባገነን ለሆነ ሁሉ በጣም የሚጠቅም መስሎን የሚሰማኝና ይሄ መምጣቱ እናመሰግናለን። ግን ምናልባት ዘገየ የምለው ነገር ይኖራል። ምክንያቱም ህዝቦች አሁን በአሁን ሰዓት እየተቀጠቀጡ ነው ያሉት። የኢትዮጵያ ህዝብ በየቦታው እየተቀጠቀጠ ሰላማቸውን እያጡ ነው ያሉት። ከዚህ ከትግራይ እንኳን ስንጀምር ትግራይ ከዚህ በፊት ከህዝቦች ጋር ትብብር በማድረግ ደርግን ለመጣል ስትጠቀምበት የነበረው አካሄድ ህዝብ ለህዝብን በደንብ አድርገው ያ አንድነቱና የህዝብ ለህዝብ ግንኙነቱ ከመሬት ጠንክሮ ከመሬት ከራሱ ከህዝቡ እንዲመጣ በማድረግ መሰራት የነበረበት ያ ባለመሰራቱ ነው አሁን ይሄ እልቂት ውስጥ የገባ ነው ማለት ነው። ህዝብ ለህዝብ በፍላጎቱ ህዝቡ በፍላጎቱ አልተገናኘም። ሰዋት የሆነ ሚሽን ይኖራል። ያን ሚሽን አኮምፕሊሽ ከተደረገ በኋላ ይረሳል። ያ መሆን የለበትም። ዛሬ የትግራይ ህዝብ የደረሰበት ስቃይ ስፔሻሊ የትግራይ ህዝብ የደረሰበት ስቃይ የትግራይ ህዝብ የተጨፈጨፈው እናቶቹ የተደፈሩት እህቶቹ የተገደሉት አባቱ የተገደለው አንዱ ያ ድክመት ከታች የነበረው ድክመት ያ ያመጣው ውጤት ነው ማለት ነው። ህዝብ ለህዝብ በደንብ አድርጎ በራሱ ጊዜ ህዝቡ ተነሳስቶ መገናኘትና ከማንኛውም ውስጥ በማንኛውም ጊዜ የህዝብ ለህዝብ ግንኙነትን ከደገፉት ምሁራን የመጀመሪያ ሰው እኔ ነኝ ማለት እችላለሁ። የዛሬ ዓመትም የኤርትራ ህዝብ ከትግራይ ህዝብ ጋር ይገናኝ። መሪዎች ለምን ትቆጣላችሁ? ለምን አይናችሁ ይደማል? የትግራይ ህዝብ ከኤርትራ ህዝብ ጋር ይገናኝ። ህዝብ ለህዝብ ለሰላም እስከሆነ ድረስ የአፋር ህዝብ ከትግራይ ህዝብ ጋር ወንድሞቹ ናቸው፣ ይገናኝ። አንድነት ይፍጠር፣ ይነጋገር። በችግሮቹ መሃል መፍትሄ ያመጣል ሲነጋገሩ። የትግራይ ህዝብ ከአገው ህዝብ ጋር ይነጋገር፣ ወንድሞቹ ናቸው። የትግራይ ህዝብ ከአማራ ህዝብ ጋር ይገናኝ፣ ይነጋገር፣ መፍትሄ ያስቀምጥ። ይሄን ስናደርግ ብቻ ነው ያን አምባገነን መንግስት የአንድ ሰው ግለሰብን ማዕከል ያደረገ ለግለሰብ ስልጣን ማስጠበቂያ የሚሆን የህዝቦቹን ስቃይ በስቃይ ላይ የሚያስቀጥል መንግስት ማንሳት የምንችለው። እስከዛ እስካልሆነ ድረስ ግን ሊከብድ ይችላል። ይሄ የህዝብ ለህዝብ ግንኙነት መጠናከር አለበት። ከማን ጊዜም በላይ ስትራቴጂካዊ በሆነ መንገድ ኖት ኦንሊ ወታደራዊ ስትራቴጂካዊ በሆነ መንገድ ህዝቡ ራሱ ወደ ትግራይ አንድ ነገር እንዳይተኮስ የአገው ህዝብ መስራት አለበት። ወደ ትግራይ አንድ ነገር እንዳይተኮስ የአፋር ህዝብ ኖ ማለት አለበት፣ ትክክል አይደለም ማለት አለበት። ወደ አፋር እንዳይተኮስ የትግራይ ህዝብ ኖ ማለት አለበት። ይሄ ሁሉ ጊዜ የስፔሻሊ በዚህ በሰሜን በኩል የቀይ ባህርና ወይም የወደብ ጠረፍ አካባቢ ስለሆነ ማንኛውም ጠላት ትግራይን ደምስሶ ትግራይን አጥፍቶ ለራሱ ጥቅም ሲል የሚመጣበት መንገድ ነው ሁሉ ጊዜ። ትግራይ ጦርነት ሁሉ ጊዜ ለምንድነው የማይጠፋ ብንል አንደኛ ታሪካዊ የስልጣኔ ባለቤት በመሆኑ ይሄንን መቀማት ይፈልጋሉ የተለያዩ እንትኖች። ይሄንን በማሸማቀቅ ብዙ ጊዜ በማሸማቀቅ ስልጣኔዋን ቀምተው ለሌላውን ብሔር ብሔረሰቦች አራያ እንዳይሆን ለማድረግም የሚፈልግ መንግስት ነው ያለን። ይሄ ስፔሻሊ እኔ ከሰሜን ህዝቦች ጋር ብናያይዘው ሌላው የኢትዮጵያ ብሔር ብሔረሰቦች ያስፈልጋል ነው። ከማንኛውም ጋር መገናኘት ያስፈልጋል። ግን መጀመሪያ ብናጠናክረው የሰሜን ህዝቦችን አፋር፣ አማራ፣ ትግራይ፣ አገው የመሳሰሉትን ከዛም አልፎ ደግሞ ወደ ምስራቅ አፍሪካ ወደ እንትን ብንሄድ ወደ ሱዳን፣ ኤርትራ፣ ግብጽ ቢኮዝ የማህበራዊና ኢኮኖሚያዊ ጥቅም በአባይ ግድብ ላይ ያላቸው እነዚህ ህዝቦች በቀይ ባህር እነዚህ ህዝቦች ግንኙነት አላቸው። ስለዚህ ለንግድም ለኢኮኖሚም ለማህበራዊ እድገት ስለሚያስፈልጉ እነዚህ ህዝቦች ላይ መጀመሪያ የቃል ኪዳን ነገሮች የቃል ኪዳን ጽፈት ቤት
የቃል ኪዳን ኦፊስ ነገሮች የፕሮጀክት ኦፊስ ይሄን ተበከፍቶ ይሄን አጠናክረን ብንቀጥልበት የሚል አስተሳሰብ ነው ያለኝ። የሰሜን ህዝቦች የተቀጠቀጡ ያሉት ለምንድን ነው የሚል አንድ ቅድም ተመልሶልኛል። እንደዚህ የአማራ የትግራይ የአፋር ያገው ኃይሎች ከኤርትራ ሱዳን ግብጽ የመሳሰሉት ጋር ከዚህ ከአባይ ግድብና ከውቅያኖስ ከህንድ ውቅያኖስ ጋር የተያያዙ ጥቅሞች ስላሉ የውጭ ኃይሎችም እነኚህ ሰዎች እነዚህ ህዝቦች እንዳይገናኙ የውጭ ኖት ስቲል የኢትዮጵያ ወይም የአብይ መንግስት ብቻ አይደለም እነዚህን ህዝቦች የማይፈልገው የውጭም እጅ አለበት የውጭ ኃይሎችም ቢኮዝ እነዚህ ህዝቦች ከተነጋገሩ በማህበራዊና በኢኮኖሚ ላይ በዚህ በውቅያኖሱ ላይ በአባይ ግድብ ላይ በህንድ ውቅያኖስ ላይ ኦር በቀይ ባህር ላይ ያላቸው ጥቅም ስለሚጎድልባቸው የእነዚህ ህዝቦች እንዳይገናኙ ሁሉ ጊዜ ንትርክ እየፈጠሩ እንዲቀጣቀጡ እርስ በራሳቸው እንዲጨራረሱ የሚፈልጉ ኃይሎች ናቸው። የውጭ ኃይሎችም አሉ። ይሄንን የትግራይ ህዝብ ከሌላ ጋር እንዲገናኝ አይፈልጉትም። የትግራይ ህዝብ የስልጣኔ ባለቤት ነው። የስ ግን ሌላውን እንዲያሰለጥን ሌላውን እንዲያነቃ ስለማይፈልግ ወደ ሌላ አተካራ ውስጥ እያስገቡት የትግራይ ህዝብን እያነሳሱ ሌላው ህዝብ እያነሳሱ የትግራይ ህዝብን እንዲቀጠቅጡ ምክንያት እየፈጠሩላቸው ይሆናልና ሌላው እነዚህ ኃይሎች ያው እንዳልኳችሁ የፖለቲካና ጂኦፖለቲካዊ ኃይሎች እርስ በራሳቸው በመጠፋፋት ተጠምደው ስትራቴጂካል ባልሆነ መንገድ አያችሁ እርስ በራሳቸው የአገው ህዝብ ከትግራይ ህዝብ ጋር ራሱ እንዲቀጣቀጥ የአማራ ህዝብ ከትግራይ ጋር እንዲቀጣቀጥ ተደርጓል እኮ ባለፈው የማይካድራ ላይ ሆኜ አስተያየት ተሰጠውት ነበር የዛሬ 5 ዓመት አካባቢ የአማራ ህዝብና የትግራይ ህዝብ ጭራሽ መልሶ እንዳይገናኝ ሆድና ጀርባ እንዲሆን ካሁን በኋላ የታሪካዊ ጠላት አድርገው ለመቀጠል ያደረጉት ሲስተም ስለሆነ ያ በግለሰቦች እንጂ በህዝቦች መካከል እንዳልተፈጠረ አድርገን ነው መውሰድ ያለብን። ምክንያቱም የአማራ ህዝብ የትግራይ ወንድም ህዝብ ነው። የአገው ህዝብ የትግራይ ወንድም ህዝብ ነው። የአፋር ህዝብ የትግራይ ወንድም ህዝብ ነው። ይሄንን ካልን ዘንዳ ግን ይሄን እንዳይሆን የሚፈልጉ ኃይሎች የሚጠቀሙበት አሁንም ብዙ እንትኖች አሉ። ያንን መቅረፍ አለብን። ያንን መዝጋት አለብን። እንዴት ነው የምንዘጋቸው? እነዚህን ህዝብ ለህዝብ ወታደራዊ ብቻ አይደለም ስትራቴጂካዊ በሆነ መንገድ መሬት ወርደን ህዝቡ ከህዝቡ ጋር ተገናኝቶ ያለውን ችግር አንድ በአንድ እያወጡ እንዲረዳዱ ማድረግ የኛ ስራ መሆን አለበት። አመሰግናለሁ። እኔ እንኳን አጠር አድርጌ ነው ለመግለጽ እዚህ ተገኝቼ በጣም ደስ ብሎኛል። ዝም ከመል ግን በውስጤ ያለው ሀሳቦች እኔ የአማራ ክልል ተወላጅ ነኝ። ባለቤቴ ትግራዋይ ነው። 3 ልጆች ወልጃለሁ። ትግራይ ውስጥ ስኖር ካየኋቸው ወይ ካገኘኋቸው ልምዶች ካገኘኋቸው ካየሁት ከተጠቀምኩት ፍቅር ማለት ቃላት አጠረኝና ትንሽ ትረዱኛላችሁ። 2010 ነው የመጣው። 2010 መጨረሻ አካባቢ ነው የመጣሁት። አዲስ አበባ ዙሪያ ነበር የምንኖረው። ፖለቲካው ምናምን በተጋጋለበት ሁሉም ነገር ሳያው ብዙ ደስ የሚል ነገር አልነበረምና ተፈራ ያለ ወደዚህ ማለት አሁን በዛን ሰዓት የአማራ ክልል ተወላጅ ሆነ ወደ ትግራይ ለመምጣትም ያሰክፋል የሚያሰክፍ አይነት ሰዓት ነበር። ቢያንስ ግን ልጆቼና ባለቤቴ በነፃነት ይንቀሳቀሳሉ፣ የመኖር እድል ያገኛሉ። እኔ አንድ ሰው ነኝ በሚል ነው ባለቤቴ መሄድ አለብን ብዬ እንጂ የመጣሁት ማለት ነው። እግዚአብሔር ይመስገን እንኳንም መጣሁ። የትግራይ ህዝብ ተከተማ እስከ ገጠር አይቻለሁ። 2013 ህዳር 19 ወጥቼ ለአንድ ወር ያክል ገጠሩን በደንብ አይቻለሁ። የትግራይ ህዝብ ፍቅር ነው። የትግራይ ህዝብ ከሌላው አካባቢ ይለያል እምልበት ጥሩ አጋጣሚ ያለኝ ጥሩ አጋጣሚ ያሳልፋለሁ። ተገጠር እስከ ከተማ ምንም ነገር በዛ ሁሉ የችግር ወጀብ ውስጥ ያለፈ ምንም ነገር የማያናውጠው በሃይማኖቱ ጠንካራ
በስብዕናው በምንም አይነት ወጀብ ውስጥ የማይናውጥ በዛ አጋጣሚ ማህበራዊ በገጠርም በከተማም ይሄን ችግር አብረው ይላሳለፉ አመሰግናለሁ ማለት ፈልጋለሁ። ስለ አማራ ክልል ህዝብ ደግሞ መናገር የምፈልገው የአማራ ክልል ህዝብ አቃፊ ፍቅር አብሮ መኖር የሚችል አብሮ የሚኖር አሁንም እዛ የሚኖሩ ተጋሩ አሉ። እኔ ተወልጄ ነው ያደኩባት አካባቢ ሰሜን ሸዋ አካባቢ ነው እና እኔ በዛን ሰዓት ከሚዲያ ከተለያየ ነገር ከምሰማው አንፃር ለምንድነው እንዴት እዛ ተወልጄ ነው ያደኩት ያሳደገኝ ማህበረሰብ ይሄ ነው ምናምን የሚል እንትን ነበረኝ እና በረራ ጀምሮ ቤተሰብ ጥየቃ በሄድኩበት ሰዓት ግን የሰባሰብኩት ኢንፎርሜሽን በጣም እግዚአብሔር ይመስገን እንኳንም እዚህ ተወለድኩ እንኳንም በዛ አካባቢ ልጅ ሆንኩ። በማንነቱ ክፉ ሰው የለም ሲፈጠር በማንነቱ ክፉ ሰው የለም። መሪዎች ክፉ ያደርጉናል ደግ ያደርጉናል። መሪዎች እኛን ይቀይሩናል። ጥሩም ያደርጉናል መጥፎችም ያደርጉናል። መሪ ልክ እንደ ወላጅ አባትና እናት ማህበረሰብ ለመሪ እንደ ልጅ ነው መሪ ነው በቃ ሼፕ ማድረግ የሚችል 27 አመት እኮ እግዚአብሔር ይመስገን እኔ ብሄራቸው ማላቃቸው በጣም ወዳቸው ጓደኞች አሉኝ። አሁንም ማወቅ አልፈልግም ለኔ ሰው መሆናቸው ብቻ በቂ ነው። በ2014 2015 የቲዲኤፍ ሸዋሮቢት አካባቢ በተጠጋበት ሰዓት በትግራይ ተወላጅነታቸው ተሰብስበው እኔ ተወልጄ ያደኩባት አካባቢ ካምፕ የተሰበሰቡ ተጋሩ ነበሩና የአካባቢ ማህበረሰብ ምግብ ያዋጣ ነፍሰ ጡሮች ነበሩ በቃ በስነ ስርዓት ተንከባክቦ እዛ የወለዱም ልክ ቤታቸው እንዳሉ መፈናቀል እኔም ስላየሁት ያው ተፈናቅለህ ድንኳን ውስጥ እየኖርክ ቤት ውስጥ እንደምትኖር አታስበው። ግን ደግሞ በዛን ሰዓት ከነበረው እንትን አንፃር ስታይ እግዚአብሔር ይመስገን በቃ ጥሩ ጊዜ አሳልፈው እንደውም እዛ አካባቢ ጅምር ቤተክርስቲያን ነበር። ቤተክርስቲያን እንትን በማለት ላይ ይገኛሉ። የትግራይ ተወላጆች ናቸው ግን ትግርኛ መናገርም አይችሉም። እዛ አካባቢ ተወልደው ያደጉ ናቸው። ይሄ መንግስት ይረጋጋል። ሁሉ ጊዜ አዲስ መንግስት ሲመጣ እንደዚህ የተጋነነ ባይሆንም መንገጫገጭ ስላለ ማንም ሰው ክፉ ቃላት እንኳን እንዳይናገራቸው በሚል ማለት ነው። ይሄ ትልቅ እንትን ነው ለኔ። እንዴት አድርገን ነው ከዚህ ችግር መውጣት ያለብን? ዋናው ጥያቄ ይሄ ነው። የተገለጹ እንዳለ ሆኖ ህዝብ ለህዝብ እንዴት ነው ከአንድ ሆኖ ችግሩን መፍታት ያለበት? ወደ መሬት አውርደን መሰራት ያለበት ስራዎች ብዙ ስራ አለ። አንደኛ ነገር ህዝብ ለህዝብ በታሪክም በተግባርም ለአንድ ህዝብ ተነስቶ ወራለሁ ብሎ ተነስቶ ወይም ለአንድ አጠቃለሁ ብሎ ተነስቶ የዘመተበት ታሪክ የለም። ኤሊቶች የሚፈጥሩት ነው። ኤሊት ግን በየዘመኑ የሚፈጠር ኤሊት ህዝቡ የተወሰነ ህዝብ ደጋፊ በማፍራት እነሱ በማሰለፍ ለአንዱ ህዝብ እንዲጎዳ ያረጋሉ። በትግራይ ውስጥ የተደረገ ነው። ለ27 አመት በልማት ጎዳና ስንኖር ይሄንን 27 አመት ወደ ጨለማ በመገልበጥ ጨለማ ዘመን ነው በማለት ሌላ የነሱ ተከታይ ደግሞ ከዚህ የተሻለ አገኛለሁ ከሚል አንፃር በአስተሳሰብ አዛውቶ በአንድ ህዝብ እንዲዘምት በማድረግ ከፍተኛ በደል ፈጽመዋል። ማን ነው? ይሄ ኤሊቱ ነው እንደዚህ ያደረገው። ስለዚህ በትግራይ አልቆመም፣ ወደ አማራ ገባ፣ ወደ አፋር ገባ፣ ወደ ኦሮሞ አለ፣ በጋምቤላ አለ፣ በቤንሻንጉል አለ፣ በሶማሊያ አለ። የት ሰላም የለም። አሁን በኢትዮጵያ ውስጥ 27 አመት ጨለማ የተባለ በ27 አመት በልማት ጎዳና የነበረ አገሪቷ ወደ ከፍተኛ አዘቅት በማስገባት መከራው እየበላ ነው ህዝብ ያለው። ስለዚህ አሁን ምን እናድርግ ነው ዋናው ነገሩ። እንደዚህ ብለን እንሙት፣ እንደዚህ ብለን እንለቅ፣ አንድ ሆነን ይሄንን ገጥሞን ያለ አደጋ ህዝቡ ተገናኝቶ ወደ ሰላም በማምጣት
ለኤሊት ደግሞ ተጽዕኖ በመፍጠር ለፖለቲከኛው ተጽዕኖ በመፍጠር ወደ ሰላም እንዲመጣ ማድረግ ይችላል። ህዝብ ማለት የመጨረሻው ኃይል ህዝብ ላይ ነው ያለው። እየመጣ ያለው የሚያጠፋው አካልም የህዝብ አካል ነው። ስለዚህ በየቤቱ ከተመካከረ ማይፈታ ችግር አለ ብዬ አላምንም። ስለዚህ ህዝብ ለህዝብ ግንኙነት ሲባል የህዝቦች ትብብር ለሰላም ሲባል ቃሉ ዝም ብሎ ቀላል ሊመስል ይችላል። ትልቅ ትርጉም ነው ያለው። ስለዚህ እያንዳንዱ ኢትዮጵያዊ እያንዳንዱ ማህበረሰብ በዚህ ዙሪያ በመሰባሰብ ገጥሞት ካለ ችግር መውጣት አለበት ነው የሚል እምነት አለኝ። ምክንያቱ በታሪክ ተሳሰራል። ከ3000 ዓመት አውሬ ኖረ ነው። ጥላቶች ሲመጡ አብሮ ተዋግቶ አገሪቷ ያስጠበቀ ህዝብ ነው። ኦሮማይል፣ አማራይል፣ አፋራይል፣ ትግራዋይል ሁሉም አንዱ ነው። ስለዚህ በታሪክ የተሳሰረ ህዝብ ነው ያለ። በሃይማኖት የተሳሰረ ህዝብ ነው ያለው። ኦርቶዶክስ አለ፣ ሙስሊም አለ፣ ሌላም በባህልም የተሳሰረ ነው። ባህል ማለት ሃይማኖት አለ፣ ገበያ አለ፣ ብዙ ጋብቻ አለ፣ ብዙ ነገር ነው ያለው። ስለዚህ ይህ ተለያይቶ አይለያይም። ውስጥ ላይ ያለ እየተፈጠረ ያለው ችግር በፖለቲካና በኤሊት ካልነው ህዝቡ አንድ ሆኖ እነሱ በመገሰጽ እነሱ ወደ ትክክለኛ በማምጣት ከችግር መውጣት ይችላል የሚል እምነት ነው ያለን። በኢኮኖሚ የተሳሰረ ህዝብ ነው። አሁን እኮ ከጎጃም እኮ ወደዚህ ወደ መቀሌ እኮ ባህር ዛፍ ይመጣል። ከዚህ እኮ ወደ ጎጃም እኮ ስምንት ይሄዳል። እንዴት አድርገው ነው ይመጣ ያለው? መስዋዕት እየከፈለ መንገድ ላይ መስዋዕት እየከፈለ መንገድ ተዘግቷል። ስለዚህ ህዝቡ እንዲገናኝ እየታገለ ነው ያለው። በማህበራዊ ኢኮኖሚ እንዲገናኝ ግን አትገናኝም የሚል ዋርዲያ ደግሞ አለ፣ እዛ ዘበኛ አለ። ስለዚህ ያ ዘበኛ ህዝቡ ሀይ ማለት አለበት። ካለፈው ስህተቱ ተምሮ ሀይ ማለት አለበት፣ ወደ አንድ መጣት አለበት። በእርግጥ አሁን የተሻለ እንትን አለ ስገነዛው። በአማራ ክልል ብትሄድ፣ በኦሮሞ ብትሄድ፣ በጋምቤላ ብትሄድ፣ በአፋር ብትሄድ የተሻለ ማህበረሰቡ የት ነበርን የሚል ጥያቄ እያነሳን ያለው። ስለዚህ እኛ ደግሞ ባለን አቅም ህዝቡ እንዲቀራረብ መስራት ያስፈልጋል የሚል እምነት ነው ያለኝ። ስልጣን ላይ ያለው ኃይል ከሩቅ መንገድ ተልእኮ ተቀብሎ ነው እኛ ወዳልሆነ አቅጣጫ ህዝብ ወደ ችግር የከተተ ያለው ከሩቅ መንገድ ከውስጥም በራሱ። ምክንያቱ አሁን ኢትዮጵያ ውስጥ ልዩነት ያለው ወንጀለኛውና ትክክለኛ መስመር ይዞ የሚሄድ አካል ሁለቱም ነው ያለው ጦርነት አሁን። ስለዚህ ወንጀለኛው ስርዓትና ህግ እንዲከበርለት እንዲመጣ አይፈልግም። ስርዓትና ህግ ከመጣ ተጠያቂ ነው፣ ይጠየቃል፣ በፈጸመው ወንጀል ይጠየቃል። ትክክለኛ አካል ደግሞ ስርዓትና ህግ ይከበርልኝ ብሎ ትግል ላይ ነው ያለው። ስለዚህ አሁን የሚወዛው ማን ነው የሚል ነገር እንውሰድ። ስርዓትና ህግ ይከበር የሚል አካል ነው የሚወዛው። ስለዚህ ለምንድን ነው እስካሁን የቆየ ነው? የራሳችን ስንፍና ነው ባይዘው፣ ራሳችን ስንፍና ነው። ምክንያቱ እኛ ዝም ባልን ቁጥር ችግሩ እየተባሰ ይሄዳል፣ ሞታችን እየበዛ ነው የሚሄደው። አንድ ጓደኛ አዲስ አበባ ባለፈው ተዳውለን ከሳንቺ አካባቢ ነው ቁራይል አካባቢ ነው የሚኖረው። ለ50 ዓመት እዛ ነው የሚኖረው። ምን አለ መሰላችሁ? አሁን እኛ ጁንታ በሉ ብለን ጁንታል፣ ዝሞት ብለን ዘመትን፣ ኮሪደር ልማት አለን ተከተልን አለ። ቤታዎች አፍርሳለን አፈረስን። አሁን ደግሞ ቀለም አንድ ቀለም ቀቡ አለን እየቀባን ነው። አሁን የቀረን አለ ጉድጓድ ቆፍሩና ልቆራችሁ ነው እዛ እንቆፍራለን ደግሞ ማለት በጣም እንትን ይሆንኩ። ስለዚህ ህዝብ ማለት ተናቦ ከሰራ ከገጠመው ችግር መውጣት ይችላል። ስለዚህ አሁን ይህንን ህዝብ ለህዝብ ግንኙነት የሚባለው ነገር በስርዓት መሰራት አለበት፣ ተጠናክሮ መሄድ አለበት። ጊዜ መስጠት የለበትም። ጊዜ በሰጠን ቅድም እንዳለው የአዲስ አበባ ሰውዬው ጉድጓዳችን እየቆፈርን የምንሄደው እንቀበራለን ማለት ነው።